ኤሬ ምን አይነት ጨዋታ ልበላችሁ፣ በጣም ደባሪ ጨዋታ ማለት በጣም በቃ የሆነ የሚደብር ጨዋታ። ሲጀመር ለዚህ ጨዋታ ሙሉ ለሙሉ ማለት ነው ኃላፊነቱ የሚወስዱ አርቴታ ነው። ሲጀመር ምን አይነት አሰላለፍ እንዴ! ፕሪሚየር ሊግ መሆኑን ረሳው እንዴ? ማርቲኔሊንም ማዱኬንም እንዴት በአንድ ላይ ይዞ ይገባል? ሲጀመር ቢያንስ እንኳን አንዳቸው ቢገቡ ይሁንሽ። ሲጀመር ትሮሳርድም ተቀይሮ የፈጠረው ነገር የለም፣ ግን እንዴት ሳካን ፕሪሚየር ሊግ ላይ አስቀምጦ ይገባል? ደግሞ ሶንዳይች የሚባል አሰልጣኝ ምንድን ነው? በቃ በየአመቱ በቃ አይፋታንም ነው ምላችሁ፣ አይፋታንም በቃ እንዲህ በየአመቱ ኤቨርተንም እያለ በሜዳው ነጥብ ያስጥለናል፣ እዚህም ነጥብ ያስጥለናል። ምንድን ነው ሶንዳይች? በቃ እኔ ግን ማለት ነው ሲጀመር ኖቲንግሃም ፎረስት አንደርሰን ይችላል ማለት ነው። በቃ አንደርሰን ይችላል እንዳለ በቃ ዝም ብሎ ወስዱ ጠቅ እያደረገው። ኦዲጋርድንማ ስንቴ ነው አዳፍቶ ኳስ የተቀበለው ማለት ነው። ሙሪሎ ምንድን ነው? ምን አይነት ፐርፎርማንስ ነው? በስመ አብ ወልድ። ሲቲ እንዲያስፈርሙት ነው እንደዚህ አይነት ፐርፎርማንስ የሚያሳየው? የቅድሙ የሲቲን ጨዋታ አይቶ ገብቶ ማለት ነው በቃ የሲቲ የተከላካይ ክፍል ችግር ስላለበት በቃ እዛ ሊፈርም ምናምን ነው የሚመስለው አጫወቱ ማለት ነው። በጣም የሚገርም ነበር። እኔ ግን ማለት ነው በቃ በጨዋታው ላይ ያሉ ቁጥራዊ መረጃዎችን እነግራችኋለሁ። በጨዋታው ከፍተኛ ሬቲንግ ያገኘው ተጫዋች ራይስ ነው። እኔ ራይስ ማለት ነው ዛሬ ሲጀመር እሱ ራሱ ልክ አልነበረም፣ ግን አርሰናል ካሉት በጣም ይሻላል። በቃ ከአርሰናል እኔ ምርጥ ተጫዋች ካላችሁኝ ራይስ እና ሳሊባ። ሌሎቹ እንዳለ ምንድን ነው ቀድሞ ተጫውተው ነው እንደመጡት እንዴ ነው ወይስ ደብሯቸው ምናምን ነው የሚጫወቱት? ኧረ በጣም ነበር የሚደብረው። ከፍተኛ ሹት ራሱ ያደረገው ማርቲኔሊ ነው። ማርቲኔሊ ማለት ነው 45 ደቂቃ ነው እስከ ረፍት ነው የተጫወተው፣ ግን ሹት ያደረገው 4 ያደረገው እሱ ነው። 4ቱም ግን ኦን ታርጌት አይደለም፣ አንድ እንኳን ኦን ታርጌት አልሞከረም ማለት ነው። ቀጥሎ ማለት ነው ኤክስጂ በማስመዝገብ አሁንም ማርቲኔሊ ነው ያ የሳተው ኳስ ማለት ነው 0.52 ኤክስጂ ያለው እሱ ነው። በቃ ከፍተኛው ደግሞ እሱ ነው በጌሙ ላይ ማለት ነው። ሌላ ፓስ 92ቱ ፓስ የሳሊባ የተሳካ ነበረ ማለት ነው። ያ ማለት 96% ካቀበለው 108 ኳሶች 96% የተሳካ ነበር። ሳሊባ ነው ከፍተኛው በቃ። ቀጥሎ ማለት ነው በተቃራኒ የግብ ክልል ውስጥ ብዙ ኳስ በመንካት ማዶኪ ነው። ማዶኪ እንግዲህ ስንት ደቂቃ እንደተጫወተ አይታችኋል አይደል? 56 ደቂቃ ነው ምናምን፣ ግን በተቃራኒ የግብ ክልል ውስጥ 7 ኳስ የነካው እሱ ነው። ቀጥሎ የተሳካ ድሪብል በማድረግም ማዶኪ ነው ማለት ነው። 4 ድሪብል አድርጎ ከ4ቱ 2 የተሳኩ ነበር። ያ ማለት 50% የተሳካ ነበር ማለት ነው። ግንኙነቶችን በማሸነፍ በቃ ሲጀምር ምንም ጥርጥር የለውም እንዳለ እያዳፋ ነበር ሲቀበላቸው የነበረው ማለት ነው። አንደርሰን 15 ጊዜ ግንኙነቶችን አሸንፏል። ምንድነው ቆይ ሲጀምር እንዴ? ኦዴጋርድ ራሱ እኮ ማለት ነው እረፍት ስለ እኮ ተቀይሮ መውጣት ነበረበት። ምን ይሰራል ያን ሁላ ደቂቃ ማለት ነው። እኔ ግራ የገባኝ ነገር ከኢዚ ችግር አለው ወይ አርቴታ ማለት ነው። ከኢዚ ችግር አለው ወይ? ቀየረሽ፣ ኦዴጋርድን ቀየረ። ማን የገባው? ሜሪ ነው። አረ በስመ አብ ወልድ። ሲጀመር የዚህን ጨዋታ ሙሉ ለሙሉ ኃላፊነቱ የሚወስደው ምንም ጥርጥር የለውም አርቴታ ነው ማለት ነው። ሌላ ሹቶን ታርጌት በማድረግ ሲጀመር አርሰናል 3 ነው ሹቶን ታርጌት ራሱ ያደረገው፣ እሱንም ሳካ ከገባ በኋላ በቃ ሁሉም ኳስ የተነሳው ማለት ይቻላል ከሳካ ነው። አንደኛውን ጄሱስ፣ አንደኛውን ራይስ፣ አንደኛውን ደግሞ ራሱ ሳካ። በቃ 3ቱ ናቸው ሲጀመር ሹቶን ታርጌት ያደረጉት ማለት ነው። ሌላው ትልቅ እድል በማምከን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ማርቲኔሊ ምንድን ነው? ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው ማርቲኔሊ? ሌላ ሜሪ ነው ምንድን ነው? ይሁንሽ እሱ እንኳን ቴስታ ነው አልተመቸውም ምናምን፣ ግን ምንድን ነው በጣም ይደብር ነበረ። ጄሱስ ሌላ 3ኛው ቢግ ቻንስ በቃ በማብከን ማለት ነው። ጄሱስ 3ቱ ናቸው ማለት ነው። ሌላ ደግሞ ቢግ ቻንስ ክሬት በማድረግ ራይስ ነው 2 ማለት ነው። 2 ነው ክሬት ያደረገው በጨዋታው ከፍተኛው እሱ ነው። በቃ ጨዋታው ምን ያህል ደባሪ እንደሆነ የምታውቁት በዚህ ነው። ቁጥሮቹ እንዳለ በቃ ዝቅተኛ ናቸው። ሴቭ በማድረግ ሲጀመር ሴልስ ነው። የሳካን ቴስታ እንዴት ነው ያወጣው? ኧረ በሚካኤል በስመ አብ ወወልድ ወመንፈስ ቅዱስ። አርቴታ ማለት ነው እውነት ዘንድሮ ዋንጫ ካልበላ ማለት ነው ይውጣ። ምንም አይሰራም በቃ ምንም ማለት ነው። ምንድነው እንደዚህ አይነት እድል ሲቲ ነጥብ ጥሎለታል። ታዲያ ምንድነው የሚሰራው? ይሄን እድል ካልተጠቀመ መቼ ሊጠቀም ነው? ኖቲንግሃም ፎረስት በሊጉ ስንተኛ ላይ ነው ያለው? ደግሞ ኖቲንግሃም ፎረስት እነዚህ ሁሉ ተጫዋቾች ቆይ ከየት ነው የመጡት? ቆይ እንዴ ሳንጋሪ ተላለ ኤና ራሱ ስንት 1 አመት ሙሉ ተጎርቶ ዛሬ ነው ያየሁት ሲጫወት ማለት ነው። ከየት ነው የመጡት? ቆይ ከየት ነው የመጡት? እነ ወትቸን ምናምን እነ ንዶዬ ምናምን
የት ነበሩ? እስካሁን ድረስ የት ነበሩ? ዛሬ ግን መጥቶ ሙሪሎ ይጋደለዋል። ለማንኛውም አርሰናል ነጥብ ጥሏል። እንደዛም ሆኖ ግን ማለት ነው ሊጉን በ7 ነጥብ ልዩነት አሁንም እየመራ ነው። ነገ አስቶን ቪላ እስኪጮት ድረስ ማለት ነው። ነገ አስቶን ቪላ ካሸነፈ በ4 ነጥብ አስቶን ቪላ ያጠባል። ከሲቲ ጋር ግን ያለውን የነጥብ ልዩነት ወደ 7 አስፍቷል። ቀጣይ ከማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ዛሬ ምን አይነት አቋም እንዳሳየ አይታችኋል አይደለ? ስለዚህ ሲጀመር በጣም የማንቸስተር ዩናይትድ አቋም ያስፈራል። ለማንኛውም የአርሰናል ደጋፊዎች ውጤቱ አቻ ነበር፣ እንደሚከፋችሁ ግልጽ ነው። ለማንኛውም ግን ፈጣን የሆኑ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። ይመቻችሁ።